ዛሬ የምናየው የሚሆነው እንግዲህ ስለ ጽንስ አቀማመጥ ይሆናል። የልጁ አቀማመጥ ትክክል አይደለም ወይም ደግሞ አቀማመጡ በእግሩ ነው ልትባሉ ትችላላችሁ፣ ወደ ጎን ነው ልትባሉ ትችላላችሁና እንግዲህ ጤናማ የሆነ አቀማመጥ የምንለው ምንድነው? ስለዚህ እነዚህ ጤናማ የሆኑ የጽንስ አቀማመጥ የምንላቸው ምንድን ናቸው የሚሉትን ስንመለከት ስለዚህ ይሄንን ጤናማ ያልሆነ የጽንስ አቀማመጥ ሊያመጣ የሚችል ነገር ምንድነው የሚለውን ነገር ስንመለከት ሰላም እንዴት ናችሁ? ረዲት ነኝ። ዛሬም ዛሬ በሌላ ርዕስ ተመልሷል። ዛሬ ደግሞ የምነግራችሁ የሚሆነው ስለ ጽንስ አቀማመጥ ይሆናል። ይሄንን ቪዲዮ እየተመለከታችሁ ያላችሁ ነፍሰ ጡር ሴቶች ኦር ደግሞ ባለቤቶቻችሁ ልትሆኑ ትችላላችሁ፣ ወይም ደግሞ በቤተሰባችሁ ውስጥ እንግዲህ አንዲት ነፍሰ ጡር ሴት ኖራ የልጁ አቀማመጥ ትክክል አይደለም ወይም ደግሞ አቀማመጡ በእግሩ ነው ልትባሉ ትችላላችሁ፣ ወደ ጎን ነው ልትባሉ ትችላላችሁና ያ ሲባል ግራ የመጋባት ነገር እንዳለ ስላየሁኝ ዛሬ የምናየው የሚሆነው እንግዲህ የልጁ አቀማመጥ ትክክል አይደለም የምንለው ምን አይነት ሲሆን ነው? በራሱስ የመቀየር እድል አለው ወይ? በየትኛው ወር ላይ ስንደርስ ወይም መቼ ነው በቃ ይሄ አቀማመጡ ልክ አይደለም ማለት የሚቻልበት መንገዶች፣ እንዲሁም ደግሞ ለዚህ ሊያጋልጡ የሚችሉ ሁኔታዎች አሉ የሚሉትን ይሆናል ማለት ነው። ለተለመደው ይሄን ቪዲዮ የሚጠቅማችሁ ቪዲዮ ስለሆነ እስከ ቪዲዮ መጨረሻ ድረስ መቆየት እንዳትረሱ፣ እንዲሁም ደግሞ ላይክ፣ ሼር አማዛሪት ከዛ ድረስ ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሞዞኬር የህክምና አገልግሎትን ማግኘት የምትችሉበት ፕላትፎርም ሲሆን በዋናነት በውጭ ሀገር ህክምና እንደሚያስፈልጋችሁ ተነግሯችሁ ከየት መጀመር እንዳለባችሁ ግራ ለተጋባችሁ፣ እንዲሁም ደግሞ በተለያየ ምክንያት የተሻለ ህክምናን ለማግኘት ወደ ውጭ ሀገር ለመሄድ ለምትፈልጉ ሰዎች በጣም ፈጣን የሆነ መንገድን አመቻችቶላችኋል። አብረውት ከሚሰሩ ከ33 በላይ ሀገራት ውስጥ በሚገኙ ከ600 በላይ በሆኑ በተለያዩ ዘርፎች ላይ እውቅና ባላቸው ሆስፒታሎች ውስጥ በተሻለ ዋጋ የተሻለ ህክምና ማግኘት የምትችሉበትን መንገዶች የሚያመቻችላችሁ ነው። ሄዳችሁ ቼክ አድርጓቸው። ዲስክሪፕሽን ቦክስ ላይ አድራሻቸውን እንዲሁም ዌብሳይታቸውን አስቀምጬላችኋለሁ፣ ተጠቀሙበታላችሁ። እሺ ወደ ዛሬው ቪዲዮአችን ስንሄድ እንግዲህ እንዳልኳችሁ ዛሬ የምነግራችሁ ስለ ጽንስ አቀማመጥ ነው ማለት ነው። የጽንስ አቀማመጥ ስንል ምን ማለት መሰላችሁ? ጽንሱ በእናትየው ማህፀን ውስጥ በምን አይነት ሁኔታ ላይ ነው ያለው ማለት የተቀመጠበት አንግል ወይም ደግሞ ያለበት አንግል ምን አይነት ነው የሚለውን ነገር ነው የሚነግረን ማለት ነው። እንግዲህ ጤናማ የሆነ አቀማመጥ የምንለው ምንድነው? ጭንቅላቱ ወደ ታች ሆኖ ማለትም ወደ እናትየው እግር አካባቢ ላይ ወደዛ አቅጣጫው ማለት ነው ሆኖ እንዲሁም ደግሞ እግሩ ወደ ላይ ከሆነ ማለትም ወደ እናትየው ደረት አካባቢ ከሆነ እዚህ ጋር እንደምትመለከቱት ማለት ነው። እንደዛ ከሆነ ይሄንን ቨርቴክስ ፕሬዘንቴሽን እና ሎንጊቲዩድናል ላይን እንለዋለን ማለት ነው። ይሄ ጤናማ የሆነ አቀማመጥ ነው። ቨርቴክስ ፕሬዘንቴሽን ስንል ምንድነው? መጀመሪያ ልጁ ሊወለድ ሲል የምናገኘው የመጀመሪያው ፓርት ወይም የሚወጣው ፓርት የሚሆነው ጭንቅላቱ ነው ማለት ነው። ስለዚህ ይሄ ጤናማ የሆነና ኖርማል የምንለው የጽንስ አቀማመጥ ነው ማለት ነው። ከዚህ አቀማመጥ ውጪ የሆኑትን በሙሉ ደግሞ ማል ፕሬዘንቴሽን እንላቸዋለን ወይም ደግሞ ጤናማ ያልሆነ የጽንስ አቀማመጥ እንላቸዋለን ማለት ነው። ግን እዚህ ጋር እንድታስተውሉት የምፈልገው ነገር ምንድነው? ጤናማ ያልሆነ የጽንስ አቀማመጥ አለ ማለት በጣም አስፈሪና አስጊ ነገር አይደለም። እንደምታውቁት እርግዝናና ወሊድ ብዙ ከባድ ነገሮች ሊፈጠሩበት የሚችሉ በማንኛውም ሰዓት ማንኛውንም አይነት ነገር ሊፈጠር የሚችልበት ሁኔታ ቢሆንም ይሄ ነገር አለ ማለት በጣም ሊያስጨንቃችሁ ሊያስፈራችሁ የሚገባ ነገር አይደለም። እንግዲህ ሳይንስ ለእያንዳንዱ የጽንስ አቀማመጥ የሚሆን መንገድ ልጁ በጤናማ ሁኔታ ሊወለድ የሚችልበትን መንገድ አስቀምጧል ወይም አለ። ስለዚህ ብዙም ፓኒክ ማድረግና መጨናነቅ የለባችሁም። ለሁሉም ነገር መፍትሄ አብሮት ስላለ ማለት ነው። ስለዚህ ከፈጣሪ ጋር አይዟችሁ፣ በርቱ፣ አትጨናነቁ። ይሄ ነገር እንዳለ የተነገራችሁ ሴቶች ይሄን እየተመለከታችሁ ያላችሁ ወይም ደግሞ ሌላ የቤተሰብ አካል የሆነ ሰው በቤታቸው ውስጥ እንግዲህ ይሄ ነገር እንዳለ የተነገረው ሰው ካለ ብዙ መጨነቅ የለባችሁም። ለሁሉም መፍትሄ የተቀመጠለት ነገር ስላለ መረበሽ የለባችሁም። በጣም ጀስት እግዚአብሔር እንዲረዳችሁ መጸለይና ያው ጤናማ የሆነ አመጋገብ ራሳችሁን እየጠበቃችሁ ረፍት እያደረጋችሁ እንቅስቃሴ እያደረጋችሁ መቀጠል ነው ማለት ነው። ይሄ ጤናማ ያልሆነ የጽንስ አቀማመጥ አለ ማለት የምንችለው መቼ ነው የሚለውን ነገር ስንመለከት እንግዲህ አንዲት ሴት 36 ሳምንት እስኪሆናት ድረስ ወይም ደግሞ 9 ወር የምንለው ማለት ነው የዛ ጊዜ እስክትገባ ድረስ ባሉት ጊዜያት ውስጥ እንግዲህ በማህፀን ውስጥ ጽንሱ እንደ ልቡ የመንቀሳቀስ ነገር ይኖራል። በተለይ ደግሞ የመጀመሪያው 3 ወር ቀጥሎ ያሉት 3 ወሮች እያልን ስንሄድ ባሉ ጊዜያት ውስጥ መጀመሪያ አካባቢ ላይ የእንሽርት ውሃ የምንለው በደንብም ስላለ እንደ ልብ ጽንሱ የመንቀሳቀስና የመገለባበጥ ነገር ይኖራል። ስለዚህ በዚህ ጊዜ ውስጥ እንግዲህ ይሄ ጤናማ ያልሆነ የጽንስ አቀማመጥ አለ ብለን በሙሉ
ልብ ወይም በሙሉ ቃል መናገር አይቻልም ማለት ነው። ምክንያቱም 36 ሳምንት እስኪሆናት ድረስ በማንኛውም ጊዜ ይሄ ነገር ሊቀየር የሚችልበት እድል ስላለ ማለት ነው። 36 ሳምንት ከሆናት በኋላ ግን ቅድም ያልኳችሁ ጤናማ የሆነ የጽንስ አቀማመጥ ከሌለ ከዛ በኋላ የመለወጥ እድሉ በጣም ዝቅተኛ እየሆነ ነው የሚሄደው ማለት ነው። ስለዚህ እነዚህ ጤናማ የሆኑ የጽንስ አቀማመጥ የምንላቸው ምንድን ናቸው የሚሉትን ስንመለከት የመጀመሪያው እና በአብዛኛው ደግሞ ብዙ ሰው ያውቀዋል ብዬ የማስበው ምንድነው ብሪች ፕሬዘንቴሽን የምንለው ወይም ደግሞ የህፃኑ ጭንቅላት ወደ እናትየው ደረት፣ የህፃኑ እግር ወይም ደግሞ ቂጥ ደግሞ አቅጣጫው ወደ ታች ከሆነ ማለት ነው። እዚህ ጋር የምትመለከቱት አይነት ከሆነ ይሄ እንግዲህ በአብዛኛው የተለመደ ብዙ ሰዎች ላይ ሊፈጠር የሚችል ጤናማ ያልሆነ የጽንስ አቀማመጥ የምንለው ነው ማለት ነው። ይሄም በራሱ አይነቶች አሉት። እዚህ ጋር እንደምትመለከቱት ለሁሉም ደግሞ ግዴታ በኦፕሬሽን መውለድ ላያስፈልግ ይችላል። በተለይ ይሄ ፍራንክ ብሪች የምንለው ሲሆን ኖርማሊ በምጥ መውለድ የምትችልበት ሁኔታዎች አሉ ማለት ነው። ስለዚህ እነዚህ አማራጮች ስላሉ ብዙ ሊያስጨንቃችሁ የሚገባ ሁኔታ አይደለም። ከሚከታተላችሁ ሚድዋይፍ ወይም የሕክምና ባለሙያ ጋር እንግዲህ አብራችሁ እንደ ሁኔታው መወሰን ነው ማለት ነው። እና አንደኛው አይነት የህፃን አቀማመጥ ይሄ ነው ማለት ነው። ሌላኛው ደግሞ ምን ሊሆን ይችላል? ትራንስቨርስ ላይ የምንለው ማለትም ወደ ጎን ሆኖ የተቀመጠ ማለት ነው። እዚህ ጋር እንደምትመለከቱት ይሄ እንግዲህ 36 ሳምንት ከሆናት ወይም ነው 9 ወር ከሆናት በኋላ የመቀየር እድሉ በጣም ዝቅተኛ ነው እንዳልኳችሁ እና በማህፀን ደግሞ ወይም በምጥ ለመውለድ ደግሞ ከባድ ስለሚሆን የሚመከረው የሚሆነው በኦፕሬሽን መውለድ ነው ማለት ነው። ይሄንን ከህክምና ባለሙያው ጋር ተመካክራችሁ ማድረግ ትችላላችሁ። አንዳንድ ጊዜ በተለያዩ ሁኔታዎች ላይ እንግዲህ ሴፍ ከሆነ ወይም ማድረግ ይቻላል ብሎ ሪከመንድ የሚያደርጋችሁ ከሆነ ለማዞር የሚሞከርባቸው እድሎች ሊኖሩ ይችላሉ። ግን ያ ሁሌ ይደረጋል ማለት አይደለም። እንግዲህ ከህክምና ባለሙያ ጋር ተመካክራችሁ ተወስናላችሁ ማለት ነው። ሌላኛው አይነት ደግሞ የህፃን አቀማመጥ የምንለው ኦብሊክ ላይ የምንለው ወይም ደግሞ እዚህ ጋር እንደምታዩት ወደ ጎን አጋድሎ ነገር ማለት ነው። ሶ ይሄኛው አቀማመጥ ሊኖረው የሚችለው እንግዲህ አንዳንድ ጊዜ አብሮ ተያይዞ የእትብት ቀድሞ መምጣት ሊፈጠር ይችላል ማለት ነው። እንግዲህ ይሄ ደግሞ በጣም ኢመርጀንሲ ኮንዲሽን ነው። ቶሎ ብላችሁ ኦፕሬሽን ገብታችሁ መውለድ ሊኖርባችሁ ይችላል ማለት ነው። እንዳልኳችሁ ከ36 ሳምንት በኋላ ግን ማይቀየር ከሆነ እንደ ሁኔታው ወደ ኦፕሬሽን ልትገቡ የምትችሉበት እድል አለ ማለት ነው። ሌላኛው አቀማመጥ ደግሞ አንስቴብል ላይ የምንለው ወይም ደግሞ ያልተረጋጋ አቀማመጥ በደንብ የሚሽከረከር ሁሉ ጊዜ ቦታው የሚቀያየር እንደማለት ነውና ይሄ ደግሞ የሚፈጠረው እንግዲህ አብዛኛውን ጊዜ በማህፀኑ ውስጥ የእንሽርት ውሃ በሚበዛበት ጊዜ ወይም ደግሞ የህፃኑ መጠን በጣም አነስተኛ በሚሆንበት ጊዜ ሊፈጠር ይችላል። እንዳልካችሁ ያው እንግዲህ በሚመጣበት ጊዜ ድረስ ተጠብቆ የዛኔ አቀማመጡ ምን አይነት ነው የሚለው ነገር ታይቶ የሚወሰን ነው ማለት ነው። ስለዚህ ይሄንን ጤናማ ያልሆነ የጽንስ አቀማመጥ ሊያመጣ የሚችል ነገር ምንድነው የሚለውን ነገር ስንመለከት እንግዲህ እንደ አብዛኛው ከእርግዝናና ወሊድ ጋር ተያይዞ ሊፈጠሩ እንደሚችሉ ኮምፕሊኬሽኖች ይሄ ነው መንስኤው የሚል ነገር መንስኤ የለውም። ነገር ግን ሊያጋልጡ የሚችሉ የተለያዩ ሁኔታዎች አሉ ማለት ነው። እነሱን አሁን በአጭሩ ጥቂት ነግራችኋለሁ። የመጀመሪያው ምንድነው በጣም የበዛ ወይም ደግሞ በጣም አነስተኛ የሆነ እንሽርት ውሃ በሚኖርበት ጊዜ የሚሆንበት ምክንያት በጣም የበዛ ሲሆን ህፃኑ በሆድ ውስጥ እንደ ልቡ ስለሚንቀሳቀስ ያው አቀማመጡ ጤናማ ያልሆነ ሊሆን ይችላል ማለት ነው መጨረሻ ላይ። ሌላኛው ደግሞ በጣም ያነሰ እንሽርት ውሃ በሚሆንበት ጊዜ ደግሞ መጀመሪያ አካባቢ ላይ የእርግዝና መጀመሪያ አካባቢ ላይ ብዙ ጊዜ እንግዲህ የህፃኑ ጭንቅላት በተለያየ አቅጣጫ ላይ ሊሆን ይችላል እና ልክ እንደዛው እንዳለ እስከ መጨረሻ ድረስ ሊቀጥል ይችላል ማለት ነው። የእንሽርት ውሃው መጠን ትንሽ ከሆነ አቀማመጡ ሳይቀየር መጀመሪያ ባነበረበት አቀማመጥ ሊቀጥል ይችላል ማለት ነው። ሌላው ሌሎች ማህፀን አካባቢ ላይ ችግሮች መኖር፣ ለምሳሌ የማህፀን ቅርጽ የተለየ ወይም ከተለመደው ውጪ መሆን፣ የማህፀን እጢ መኖር፣ ሎ ላይንግ ፕላሴንታ የምንለው ወይም ደግሞ የእንግዴ ልጁ በተፈጥሮ መጀመሪያ ላይ መኖር ከነበረበት ቦታ ዝቅ ብሎ ሲኖር፣ ትዊን ፕሬግናንሲ የምንለው ወይም መንታ እርግዝና ሲሆን ቢያንስ የአንደኛው አቀማመጥ ይሄ ብሪች የምንለው ወይም ደግሞ ሌላ ጤናማ ያልሆነው አቀማመጥ ከምንላቸው ውስጥ እንዲሆን ሊሆንብን ይችላል ማለት ነው። ከዚህ በተጨማሪ ደግሞ ከዚህ በፊት ብዙ እርግዝና ያላት ሴት ከሆነች እንግዲህ የማህፀን ጡንቻዎች የመላላት ነገር ስለሚኖራቸው ምናልባት አቀማመጡ እንዲቀየር ምክንያት ሊሆኑ ይችላሉ ማለት ነው። እንደ ሪስክ ፋክተር ከሚቀመጡት ውስጥ ደግሞ ሌላኛው ነገር ምንድነው እድሜ ከ40 ዓመት በላይ የሆናቸው ሴቶች ላይ፣ የመጀመሪያ እርግዝና ላላቸው ሴቶች ላይ፣ ከዚህ በፊት
እንደዚህ አይነት ችግር ገጥሟቸው የሚያውቁ ሴቶች ላይ እንዲሁም ደግሞ ጊዜው ሳይደርስ ምጥ ለሚጀምራቸው ሴቶች ላይ ይሄ ጤናማ ያልሆነ የጽንስ አቀማመጥ የምንለው የመፈጠር እድል እንዳለው ጥናቶች ያሳያሉ ማለት ነው። ይሄንን ከነገርኳችሁ ላስታውሳችሁ የምፈልገው ነገር አንዳንድ ጊዜ ጤናማ የሆነ የጽንስ አቀማመጥ ኖሯት አንድ ሴት ነገር ግን መጨረሻ ላይ በኦፕሬሽን ልትወልድ የምትችልባቸው ሁኔታዎች እንዳሉ መዘንጋት እንደሌለብን ነው እና ሁል ጊዜ ያው ሴፍ ነን ማለት አይደለም። እንደዛ ስለሆነ ምንም ችግር አይፈጠርም ማለት አይደለም። አንዳንድ ጊዜ ጭንቅላቱ ወደታች ቢሆንም ፖዚሽን የምንለው ማለትም ፊቱ በየት በኩል ነው ያለው ጤናማ የሆነ ፖዚሽን የምንለው ምንድነው? ጽንሱ ጭንቅላቱ ወደታች ቢሆን ፊቱ ወደ እናትየው ጀርባ የዞረ ከሆነ በቀላሉ ለመወለድም ቀላል ያደርገዋል። ነገር ግን አንገቱ በጣም ኤክስቴንድድ ከሆነ ወይ ደግሞ ይሄ ብሮ የምንለው ወይም ግንባር የምንለው ፓርት በጣም ፍሌክስድ ሆኖ እሱ ከሆነ የሚወጣው ያ ለመወለድ ከባድ ያደርገዋል። ስለዚህ ምናልባት ወደ ኦፕሬሽን ልትገባ የምትችልባቸው እድሎች አሉ ማለት ነው። ስለዚህ ሁል ጊዜ የጽንሱ አቀማመጥ ጤናማ ነው ስለተባለ በምንም ተአምር ወደ ኦፕሬሽን አንገባም ብለን ማሰብ የለብንም ማለት ነው። የጽንሱ አቀማመጥ ደግሞ ጤናማ ስላልሆነ የግዴታ ኦፕሬሽን መግባት አለብን ብለን ስጋት ውስጥ መግባትም የለብንም ማለት ነው። ስለዚህ ዛሬ በዚህ ርዕስ ላይ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። ምናልባት ግልጽ ያልሆነላችሁ እንዲብራራላችሁ የምትፈልጉት ወይም ደግሞ ያልነካሁት ያላነሳሁት ቦታ ካለ ኮሜንት ላይ አስቀምጡልኝ። እንደተለመደው እማዛሬን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በአጠቃላይ ስለ ተዋልዶ ጤና፣ ስለ ሴቶችና ስለ ህፃናት ጤና የምንወያይበት ቻናል ነው። ማንኛውም ጥያቄ ካላችሁ እንደተለመደው ኮሜንት ላይ አስቀምጡልኝ። ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።